በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይቅርታ ነጠላ ባለመልበሴ ያው ትናንትና ይታወቃል አናንያ አዛርያና ሚሳኤልን መልአኩ ቅዱስ ገብርኤል ከሚነደው እቶነ እሳት ያዳነበት ቀን ነውና ይህንን ቀን አስመልክቶ መልአኩ ቅዱስ ገብርኤል ይነግስ ነበረ። ይሄን በሚነግስበት ሰዓት ያው እኔ ባለሁበት አካባቢ ላይ የጸበሉ የራሱ የመልአኩ የቅዱስ ገብርኤል ጸበል አለ። ያኔ ጸበል ቦታ ባርኮ ነው ወደ ማረፊያው የሚሄድ ነበርና ወደ ጸበሉ ቦታ እየሄድን ባለንበት ሰዓት አጋጣሚ የሆነ ገደል ነገር እናገኝና ያንን ገደል ለማለፍ ጥብብ ያለች መንገድ አለች። በዛች በጠባቧ ሂደን ነው አልፈ ነው የምንሄድና አጋጣሚ እዛች ጠባብ ቦታ ላይ ታቦቱ ደረሰብንና ቁመን ማሳለፍ አለብን ብለን ቆምን። በገደሉና በታቦቱ መሀል ላይ ቀጭንዬ መንገድ ላይ ማለት ነው። በዛ በምንቆምበት ሰዓት ከምንጣፉ ዳር ላይ ነው ቆሜያለሁና እኔ እንዲህ ታቦቱ ሲያልፍ ወላፈን ያለው እሳት እንዳለ ፊቴን ግረፍ አድርጎኝ አለፈ። ስለ እውነት ነው የምናገርሽ፣ በጣም በቃ ቅፍፍ ባለኝ። ምን ተማርኩኝ መሰላችሁ? እዚህ ላይ አባቶች ታቦትን ተሸክመው ረጅም ሰዓት ልመናን የምታካሂዱ እባካችሁ አታድርጉት። ምክንያቱም አባቶች የተሸከሙት መለኮት በጣም የሚያቃጥል መለኮት ነው። እኔ በትንሿ ታዝቤያለሁ። እንዴት አድርጎ ወላፈን ንፋስ ያለው ወላፈን እንዴት አቃጥሎን እንዳለፈ በዛን ሰዓት ያየሁት ነውና በታቦቱ አካባቢ ላይ ብዙውን ጊዜ ሰዎች ይጓዛሉ፣ ቀርበው ይጓዛሉ። እንዲህ የምታደርጉ ወንድም እህቶችም አቁሙ። ታቦትን ርቃችሁ ነው መንቀሳቀስ ያለባችሁ። እኛ አማራጭ ስለሌለን ነው እዛ ጋር የቆምነው። ወደዛ ምክንያት ገደል ውስጥ ነው የምንገባውና ቆመን ማሳለፍ ግዴታ ስለነበረብን ስንቆም ነው ይህንን ነገር የገጠመንና እባካችሁ ታቦትን ተጠግታችሁ የምትንቀሳቀሱ ማንኛውም ሰዎች አትቅረቡት። መለኮቱ በጣም ከባድ ነው፣ ለእኛ አይገባንም የሚለውን መልእክቴን ለማስተላለፍ ነው። የአብሳላት ዩቲዩብን ሰብስክራይብ በማድረግ ቤተሰብ የሆኑ ነጠላ ባለመልበሴ በጣም ይቅርታ ጠይቃለሁ። ስራ ቦታ ቢሮ ነው። ይሄን መልእክት ሳላስተላለፍ አልቀርም ብዬ ነው። ወደ ውስጤን ኩርኩር አድርጎ ጭንቅ ስላለኝ ነው ያለ ነጠላ የመጣውና በጣም ይቅርታ እየጠየቅኩኝ ሰላም ዋሉልኝ። ወስብሐት ለእግዚአብሔር። ይቆያል።